ወይ ላሊበላ ለምሳሌ ቅዱስ ላሊበላ ዩኔስኮ መጥቶ አንደሰ ስላንደሰ ልውሰደው ብሎ ፈረንሳዮች አንደሰዋል ልውሰደው ብሎ ዶክተር ወዳጄ ጠቅላይ ሚኒስቴሩ ሰብስበዋቸው አንድ ጊዜ ፓስተሮች ምን አሉ? እሶሞኑ ክብርት ቀዳማዊት እመቤት ስልጣኑ ተረጋግጦ ኢትዮጵያን በሰላም እንድትመሩ አንድ ምስጢር ልንገርዎት። የድሮ ነገስታት ተከብረው ዙፋናቸው የጸናው ያቺ በረሃውን ያቋረጠች እግዚአብሔር በጣቱ የጻፈባት የዮርዳኖስን ባህር የከፈለች ጽላተ ሙሴ እሷን አክብረው ነውና ከቻሉ እሷም ሄደው እሷን ይሳለማል። ክርስቲያኖች አንድ ነገር ልንገራችሁ። እኛ የጠመንስ አይደለም በጣም አይደለም የኦርቶዶክስ የተዋህዶ ልጅ ለምሳሌ ዛሬ ሁሉ ሰው ተምሮ ፖሊስ በሰላም ነው የሚተኛው። ለምን? የኦርቶዶክስ ተዋህዶ ልጅ
አይደለም ተብለው አስቡ 30-40 ታቦት ምድርን ሊባርክ ይወጣ ነበር። ሆሳዕና ግን በጥምቀት ቀን ቤታቸው ክርስቲያኖች ተዘግቶባቸው ለማዋል እያለቀሱ ለማዋል መረጨት ቄጠማው ነጭ ለብሶ መዘመሩ ታቦታትን እያከበሩ ሄዶ መመለሱ እየናፈቃቸው ቀርቷል። ስለዚህ እንዳጠቃላይ መንግስት የተዋህዶ ልጆችን ጥያቄ በአስቸኳይ እንዲመልስልን ሆሳዕናዎችም ነፃ እንዲወጡና የተዋህዶ ርስት እንዲከበር እንፈልጋለን። ይሄ ብቻ አይደለም ሄዷ ወደ ጎፋ ሳውላ ሄጃለሁ እኔ 24 ወጣት ታስሮ እስር ቤት ውስጥ ጥምቀተ ባህር አይወሰድም ካርታው ይሄው ሲባል ሌሎቹ ስለሆኑ ቦታውን ያዙት ተዋህዶን ለማጥቃት ሰብስበው አስገባቸው። ብፁዕ አቡነ ዲዮስቆሮስና ከብፁዕ አቡነ ኤልያስ ጋር እስር ቤት ድረስ ሄድን። ምህረት አባሉኝ እኛ 9 ዓመት ተፈርዶብናል። መሬቱ ለተዋህዶ ይመለስና እኛን ግን እድሜ ልክ ይሰሩን አለ ወጣት አቤትም እየወጡት ያ ቦታ እንደዛ አይነት ቦታ ልጆቹ እዚህ ድረስ መጥተው ስንጮ ተፈተዋል። ርስታቸው የነሱም ጭምር እንዲመለስ እሱ ብቻ አይደለም በተለያዩ ስፍራዎች ከሀይድራል ስላሴ ፊት ለፊት በእርዳታ ሽፋን ተወስዶ ያልተመለሰው እኮ የተዋህዶ ርስት ነው። ይሄ ብቻ አይደለም ርቀትን ባልጠበቀ መንገድ ግጭትን ሊፈጥር በሚችል ከርቸሌ ሚካኤል በ100 ሜትር ላይ የተፈቀደ መስጊድ እንዲሰራ አዘዋል። በ100 ሜትር ላይ አዎ ይሄው በዕጣኑ ጢስ አባታችን የጸሎት የበረሃኛው ይሄ ነው ያስወግደው ባላችሁ ወጥቷል። መልአከ ገነትና አባታችን የበረሃው ኮከብ ባህታዊው አውሮፓን የሚብለው ሶማሌን ሄደው ያለሙ ጅጅጋ የተቃጠለውን ያለሙት አባት እያጠኑ ነው። ይሄ ኮሮና ትክትክ ይሄ ምናምኑን የሚያጠፋው ይሄ ነው። እሰይ የፈውስ ዕጣን አባታችን ይድረሰ በረከቱ ምድር የተባረከች ነው። የለም ዛሬ እሺ ቁጭ በሉ እስቲ ቁጭ ሁላችሁ ቁጭ በሉ አንድ ጊዜ ቁጭ ካላችሁ ጥሩ። ዋው እሰይ ሁላችሁም ቁጭ ብትሉ ድምጽ አለ ድምጽ እሺ በቃ ማጠንቱ ኋላ ሲነሳ አንድ ላይ ሐሳብ የማጠንት ሰዓት አለ ተዘጋጅተው ይጠብቃሉ። ለዝማሬ ስንነሳ መሃላችሁ ይገባሉ። እሺ አሁን ቁጭ በሉ። ማጠንት ሰዓት እንሰጣለን። ድምጽ አለ በዚህ እስቲ አንድ በአብ በወልድ በመንፈስ ቅዱስ ስም ይደርሳል። እምነታችሁ ነው። ኋላ ሁሉም ጋር ይመጣሉ። ትንሽ ደቂቃ ማን ነው ከወራ የሚያወራው? ኧረ በማርያም ማጠንቱን አንድ ያቁሙት እንጂ አንድ ላይ ሰዓት እንድንሰጥ ተረበሸ። እስቲ ዝም በሉ በማርያም አባቶች ማጠንት ሰዓት እንሰጣለን። አንዴ ወደ መቅደስ ሆኖልንና ለዶሮ ነው። ዝም ይሰማል። ከኋላ ይሰማል። በዚህ ይሰማል። ሐሳቤን ልቀጥል። ኧረ በማርያም ማን እንትን ይበልጣል? እሺ ከኋላ አይሰማም? አሁን አይሰማም? በቃ እሺ ትልቁን ስፒከር እንደው ለዘፈን እንኳን አላለኛም ይሁን እንዴ ይጠፋል። አንድ ባለ ጠጋ እኮ አይጠፋም።
ለቀጣዩ እንቀጥራችኋለን። እንዳጠቃላይ መልእክታችን የሚሆነው ምንድነው? ተጋጭት ወደ ትንሽ ወደ ጎና ከፖሉ ጋር እንዳይጋጭ፣ ይሄም ከፖሉ ጋር የተጋጨ። እሺ እንዳጠቃላይ መልእክታችን ዛሬ አይደለም ማለት ሲጀመር ጥሩ ነበር ሻልካም። እሺ እግዚአብሔር ከሁላችን ጋር ይሁን። አሜን። እንዳጠቃላይ ምንድነው? አንደኛ በገጠር በሁሉም ስፍራ በመላው ኢትዮጵያ ላይ አንዳንድ ሹመኛ ሲሾም ኦርቶዶክስን አጥቃት ተብሎ የተሾመ ይመስል ቤተክርስቲያን ላይ ጥቃት የሚያደርጉ ስልጣናቸውን ሽፋን አድርገው የኦርቶዶክስ ተዋህዶ ይዞታ የሚነጥቁ ጥምቀተ ባህር መስቀል አደባባይ የሚቀሙ በሙሉ ከዚህ በፊት የተወሰነብን እንዲመለስ አሁን ያለው ደግሞ ሳይነካ ተከብሮ እንዲኖር የማያዳግም የተናበበ ጉዞ ከቅዱስ ሲኖዶስ ከአባቶቻችን ጋር ሆነን ከመምህራን ጋር ሆነን በአንድነት ተቀናጅተን እስከ መጨረሻው ድረስ እንጓዛለን። ይሄን ማረጋገጥ አለብን። ቤተክርስቲያንን ቢያውቋት ኖሮ ቢገባቸው ኖሮ እንዲህ አይደፍሯትም ነበር። ራሳችን ያስደፈርነው እኛው ነን። ሀክ ተደርገናል። ፌስቡካችሁን አንዳንድ ሀክ ሲደረግ ስማችሁ እናንተ ነው አይዘጋውም፣ ግን የማትፈልጉትን ይፖስትበታል። ቤተክርስቲያንም ሀክ ተደረገችና መዋቅር ውስጥ ገቡ። የቤተክርስቲያንን ስራ እየሰሩ ቤተክርስቲያን ውስጥ ገብቶ በቤተክርስቲያን ደግሞ የመንግስትን ስራ እንዲሰራ መስቀል እያሳየ ሽጉጥን እንዲይዝ ዕጣን መሽተትቶ ፖለቲካ እንዲሸጥ የክርስቶስና የቤተክርስቲያንን አጀንዳ ማስፈጸም ትቶ የፖለቲካ አጀንዳ እንዲያስፈጽም ስለዚህ ቤተክርስቲያኒቷ መዋቅሯ ይህንን ደግሞ በጊዜ ሂደት አይተናል። ማንን አየን? ለምሳሌ ውስጥ ጃንሆይ እንደወደቁ እኮ ደርግ መጣ። አቡነ ቴዎፍሎስን በፒያኖ ገመድ አንቆ ገደላቸው። ጳጳሱ ሊቀ ፓትርያርኩ ጃንሆይ በሰሩት ቤተክርስቲያን እንዳይቀበሉ ጥልቅ ጉድጓድ አድርጎ ቢሮውን ላይ ሰርቶ 17 ዓመት እኒህን አባት ለሀገር የደከሙትን አጽማቸው ኢትዮጵያን እንዲወጋት አድርጎ ላያቸው ላይ ተመላለሰ። ከዛ በኋላ ደርግ ለኔ ይመቹኛል ብሎ አቡነ ተክለ ሃይማኖትን አመጣ። እሳቸው ደግሞ እሱ እንዳሰበው አልሆንለት አሉ። በመንፈስ ቅዱስ የሚመሩ ልክ አቡነ መቃርዮስን የሚመስሉ እኔ እሳይ ብፁዕነታቸውን ሳይ አቡነ ተክለ ሃይማኖትን ያየ ነው የሚመስለኝ በአካል እና እንደዛ አደረገና ደርግ እሳቸውን ሾም አልመቸው አሉ። እሳቸውም አለፉ። ኋላ እንዲመቸው አድርጎ አቡነ መርቆሬዎስን አረገ። ደርግ ሲወርድ 83 ኢህአዴግ ሲመጣ ደግሞ አቡነ መርቆሬዎስን አሰድዶ ለሱ የሚመቸውን ደግሞ አደረገ። ከዛሳ አቡነ ጳውሎስ ሲሞቱ ደግሞ እንደዛው ተተካ። ቅዱስነታቸው ሲያልፉ አሁን ምንድነው እየሆነ ያለው? ለእኔ መንግስት የሚመጣው ቤተክርስቲያን ክብሯን ትታ ሰማያዊውን ነገር መፈጸም ትታ የሹመኞችን ድምፅ እንድትሰማ የመንግስትን ዓላማ ፈጻሚ የመንግስትን ተልእኮ ፈጻሚ ሆነች። ተናቅን፣ ተንቀናል። ለምንድነው ጳጳስ ሲናገር የማይፈራው? ለምንድነው አባቶቻችን ሲናገሩ ኦርቶዶክስ ተናገረች ተብለን መፈራት መከበር ያቃተን? ለምንድነው ሹመኞቹ አባቶችን ኑ ቢሮ ድረስ የሚሉት? ለምን እነሱ አይመጡም? ለምን ለመስቀል
ከሰባኪው ከሚዘምረው ከሚያስተዳድረው እውነተኞቹ እንደሆነ መቃረስ አሉ እንደ መላእክት ገነት አሉ። አሁን ደግሞ በዘመናችን በመጣው ችግር በመጣው ጦርነት አራት ጀግኖችን አየን። አቡነ ኤርምያስ፣ አቡነ ቄርሎስ፣ አቡነ በርናባስ፣ አቡነ ጢሞቴዎስ ከተማ አንፈልግም 4 ኪሎ አንፈልግም ብለው ለሲኖዶስ ስብሰባ እንኳን ሳይሆን ሪፖርት እንኳን ሳይነበብ በአስለቃሽ ጭስ በሞት መንደር ከጤፍ እየለመኑ ከአንዱ ያንዱ እስላም ክርስቲያን ማን ሳይሉ ህዝቡን እየመገቡ ከህዝቡ ቀድመኛ እንግደለን ያሉ እውነተኞች እረኞችን እኮ በዘመናችን አየን። ስለዚህ በዚህ ደረጃ ቅድስናቸው የሚያሳቅቅ ሐቀኝነታቸው ለሀገር ለህዝብ የቆሙ አሉ። በዚህ ደረጃ ከፍ ማለት አለበት፣ መከበር አለባት ቤተክርስቲያን፣ መናቅ የለባትም። ይሄ የሚሆነው ምንድነው? አባቶቻችን መሪዎቻችን አንድ ከሆኑልን እነሱ ልጆች ተከተሉን፣ ይሄን አድርጉ፣ በዚህ መንገድ ሂዱ፣ በዚህ መንገድ ሂዱ ካሉን እንበረታለን። ካለበለዚያ እረኛው ከሌለ እረኛው ካልመራን በጎች ምንድነው ነው? አሁን ግን ደስ እያለን ነው። የተዋሕዶ ድምፅ የተሰማ ነው። አስቸኳይ ስብሰባ ጠርተዋል። ድምፃችን ተሰምቷል። ልጆች አለን፣ አይዟችሁ፣ ጥያቄያችን ይመለሳል፣ ተዋሕዶ ክብሯ ይቀጥላል። አማራላችሁ ስለዚህ እኛ እንዲህ ከሆን ይሄው ገና እኮ እንዲመሰብሰባችን ጭምር እኮ እንዴት እኮ የሚገርም እኮ ክርስቲያኖች አንድ ነገር ልንገራችሁ። እኛ የጠመንሲ አይደለም፣ በጥባጭ አይደለም። የኦርቶዶክስ ልጅ የተዋሕዶ ልጅ ለምሳሌ ዛሬ ሁሉ ሰው ተምሮ ፖሊስ በሰላም ነው የሚተኛው። ለምን? የኦርቶዶክስ ተዋሕዶ ልጅ ጨዋ ነው። አይታችሁ መስቀል አደባባይ ሄደ፣ እስጢፋኖስን ያነግስ ሄደ፣ ያስለቃሽ ጭስ እየተተኮሰበት ሌላው በማርሽ ባንድ እየታጀበ አልቅሶ ለእግዚአብሔር ሰጥቶ ገባ እንጂ ድንጋይ ለወርውር አላለም። እያራበው ወርቅ ቤት ስር ተኝቶ የሚሞት ነው። ስጠኝ ይልሃል እንጂ አይገልህም። ጨዋ ነው። እኔ በባለማተቦቹ የተዋሕዶ ልጆች ምንም አይነት ስጋት የለኝም። ምንም አይነት ግን ችግርን ያመጣው ምንድነው? አንድ አለመሆናችን አስናቀን። ያወጣና መስቀል አደባባዩን አለ እንወርሰዋለን አለ። እሱስ ይሳሳት፣ እሱስ ልውረስ ይበል። እሳቸው ግን ምን ሆነው ነው? እሳቸው ነው። እውነት ነው። እዛ ቦታ ተሄዱ አንደኛ መባል ያለበት የኛ መሪ ናቸው አይደለም እንዴ? የኛ መሪ ስለሆኑ እስከ ምሽቱ 5 ሰዓት ቆመን ስለመረጥናቸው የኛን ድምፅ መስማት አለባቸው አይደል? ስለዚህ የኛ መሪ ስለሆኑ አንደኛ በዋዜማው ተው ብለን ስንናገር አባቶች ጋር መጥተው ምን ተፈጠረ? ምንድነው? እንፈታዋለን፣ አይዟችሁ የሆነ ነገር መባል አለበት። አልተመጣም። ሁለተኛ እዛ ቦታ ላይ ቆሞ መስቀል አደባባይ የሁሉም ኢትዮጵያዊ ነው ተባለ። መስቀል አደባባይ ሁሉ የኢትዮጵያዊ ሊሆን ይችላል። አደባባይ መስቀል አደባባይ ግን የባለማተቡ የባለመስቀሉ ብቻ ነው። የባለማተቡ ብቻ ነው። ሁለት የሃይማኖት ተቋማት የህዝብ ገንዘብ ተሰብስቦ በህዝብ ግብር በህዝብ ታክስ የተሰራው ብለዋል። የሃይማኖት ተቋማት ሲጀመር ከታክስ ነፃ ናቸው። ይሄ መታወቅ አለበት። አጨብጭበው ሳያውቁ ለገቡት ነው። ከዚህ ጋር ግን አያይዤ የምናገረው እሺ ተሰራ ዕዳ አለባችሁ ነው። ለካ በሬ የሚያሰባ ሰው በሬውን የሚያሰባው
የሰንበት ተማሪውን ትርኢት ደመናውን ሲያይ ስንት ሚሊዮን ብዙ ሚሊዮን ዶላርን ለሀገር ያስገባል አያስገባም? ሆቴል ይጠቀማል አይጠቀምም? ሀገር ታርጋለች አታርግም? ስለዚህ መስቀል አደባባይን ማስከበር የኢትዮጵያን ኢኮኖሚ ከፍ እንዲል ማድረግ ነው። የኢትዮጵያን ኢኮኖሚ እንዲያድግ ማድረግ ነው። ላሊበላ የሚመጣው የሁሉ ቱሪስት ላሊበላ የማን ነው? ስለዚህ ላሊበላ የሚመጣው የሀገር ገቢ ነው አይደለም? ይምራነ ክርስቶስን የሚጎበኘው የሀገር ገቢ ነው አይደለም? ጣናይት ገዳማትን የሚጎበኘው ለኢትዮጵያ ገቢ ነው ገቢ አይደለም? ሽብሸባው፣ ዝማሬው፣ ከበሮው፣ ጸናጽሉ፣ ገዳማቱ፣ ዋሻው፣ የብራና መጽሐፍቱ፣ ቅርሱ፣ ድርሳናቱ በሙሉ ለሀገር ገቢ ነው አይደለም? ስለዚህ እናንተ ብትሰጡን ብታረጉልን በማንኪያ ነው፣ ከእኛ ብትወስዱ ግን በአካፋ ነው። እውነቱን እናገር፣ እናከብራቸዋለን የሀገራችን መሪዎችን፣ ከንቲባዎቹን። ለምሳሌ የቀድሞው ታከለ ኡማ ዕድሜ ይስጣቸው 24 ላይ ወንድሞቻችን ሲሰዉ ኦኦ ስንል በአስቸኳይ ነው የፈቀዱልን አይደለም እንዴ? አሁንም ደግሞ እንወዳቸዋለን እናከብራቸዋለን። ስለዚህ ያችን ቦታ ያችን ቦታ በአስቸኳይ ለማለት ለእኛ አይ ተብሎ የሚማለት ይቻላል። ግን ድጋሚ ምርጫ የለም እንዴ? የለም እንዴ? አለ አይደል? በሰላማዊ መንገድ እንታገላለን። ስለዚህ ያ ቦታ በህዝብ ገንዘብ ነው የሚባለው ነገር በህዝቡም ገንዘብ ቢሆን በምንም ባንክ ቤቱን ያጨናነቀው ሀገርን ከፍ ያደረገው የተዋህዶ ልጆች ነው። እዚህ ውስጥ ሁሉም ይከፍላል። እዚህ ውስጥ ሁሉም እና እኛ ሌላ ነገር ውስጥ አንገባ። አንዲት ነገር ነው የእናንተን ሲሆን አዲስ ብትሰጡን፣ ሲሆን አዲስ ብትሸልሙን፣ ካለበለዚያ ግን መጣችሁ እኛ ጋር ትጋፉ። አጥራችሁ አስጣጥራችሁ ያስቀመጣችኋቸውን ባዶ መሬቶች ስጧቸው። የእኛን ግን ዝም ብለን ለፕሮቴስታንት ብቻ አይደለም። ስማይ ለፕሮቴስታንት ብቻ አይደለም እኮ እንዲፈቀድ የማንፈልገው ለአፍጥርም አይቻልም፣ ለፕሮቴስታንትም አይቻልም፣ ለዘፈን ኮንሰርትም አይቻልም፣ ለስብሰባ ይሄን ቦታ የምናስከብረው ይከበር ያለው አንዳንዶች ምናልባት ለፕሮቴስታንት ብቻ ሲሆን ለዘፈን ፈቅዳችሁ ለእንትን እኛ መች ፈቅደን እናጣለን? በእኛ ቤት እኮ እኛ እያዘዝን አይደለም። የሚያዝበት እኮ ሌላ ስለሆነ አንደኛ ቤተ ክርስቲያን ትዘዝበት፣ ሁለተኛ ለሌላ ቤተ እምነት እንዳይሰጥብን፣ ሶስተኛ ዘፈንም እዛ መስቀል ቦታ ላይ የክርስቶስ መስቀል ባለበት ላይ ዘፈንም አይፈቀድም። ክርስቶስ ቆይ ላልጠፋ መሬት ዝም ብለን አፍህን አትክፈት አለኛል። መሬት ሁሉ መሬት አይደለም ወዳጄ። ይሄ መሬት የተለየ የእግዚአብሔር መሬት ነው። ይሄ መሬት የተለየ የታቦት የተለየ የመስቀሉ መሬት ነው። ቆይ ክርስቶስ ኢየሱስ ማቴዎስ 21 ላይ ወዴት ገባ? ቤተ መቅደስ ሻጮችን ለዋጮችን ምን አረገ? ገርፎ ወጣ። ለምን? ቤቴ የጸሎት ቤት ይባላል፣ የቤት ቅናትን በላኝ ተብሎ እንደተጻፈ ቤቴ መነገጃ ለሌላ ዓላማ የሚውል አይደለም። የሚውለው ለጸሎት ለአምልኮ ነው፣ የተቀደሰ ስፍራ ነው አለ። መስቀል አደባባይም የአምልኮ የጸሎት የደመራ የኪዳን እግዚአብሔር የሚከብርበት የሽብሸባ ልዩ ስፍራ ነው እንጂ ሌላ አይደለም። የሚቀደስበት ስለሆነ ለንግድ አይሆንም። ይሄ ለኮንሰርትም ለኮሰረት ሽያጭም አይሆንም። ለማን ብቻ ነው የሚሆነው? ይኸው ሲሆን እንደው ማርያምን
ዛሬ መጥተው ተገኝተው ዛሬ ፈጸምኩ ቢሉ ተከበሩ ባላቸው መድኃኒዓለም ሲሆን ግን ጠይቀናል። እርግጠኛ ነኝ እኛን ነው የሚመሩት አይደል? መሪዎቻችን ይሰሙናል ብለን ተስፋ እናደርጋለን። ስለዚህ ይሄን ነገር በአስቸኳይ ይፈጽሙልን። እኛ ይሄን ነገር ሲያደርጉልን አልጠየቅንም። ኦርቶዶክስ እኮ ውለታ ሀገር አቆይታ ሀገር ነፃ አውጥታ እኮ ነፃነት ማጣት የለባትም። ዳር ድንበር ድረስ ሄዳ ዳር ድንበር አስጠብቃ መሀል ላይ እኮ በቦታ ጉዳይ መጨነቅ የለባትም። አድዋ የዘመተው ለሀገር የማን ታቦት ነው? የማን ታቦት ነው? ታቦት ይዘው የሄዱት የማን ካህናት ናቸው? የኛ። እስቲ እዩ ፒያሳ አደባባይ ላይ ለኢትዮጵያ ነፃነት ከአርበኞቹ ፊት ሆኖ በሞት ፊት ሞቱን ንቆ የተሰዋው የማን ጳጳስ ነው? ኢሉባቦር ጎሬ ላይ ለኢትዮጵያ ነፃነት የሞተው የተሰዋው አቡነ ሚካኤል የማን ጳጳስ ነው? ደብረ ሊባኖስ ላይ በመትረየስ በመድፍ የተደበደቡት የኦርቶዶክስ ካህናት ናቸው። ለኢትዮጵያ ክብርና ነፃነት ሲሉ ፊደል የቀረጸች እምዬ ኦርቶዶክስ ናት። ማን ነው? ፊደል ቀርጻ መጽሐፍ ቅዱስን ከዕብራይስጥ ከሱርስ ከግሪክ ወደዚህ የተረጎመች የወንጌል ረሃብና ጥማት ነው እንዲያረጋት። ዛሬ በራሷ ቋንቋ ትሰደባለች። ቤተ ክርስቲያን እኮ ስትመጡ እግዚአብሔርን ብቻ አይደለም የምታገኙት ኢትዮጵያንም ነው። ባንዲራዋ ጉልላቷ ላይ ከፈፉ ላይ ትመለከቱታላችሁ። ለመጀመሪያ ጊዜ 3000 ዓመት ሙሉ ትምህርት ሚኒስቴር ሆና ትውልድን ያስተማረች ኦርቶዶክስ ናት። አክብሯት ይችን ቤተ ክርስቲያን። እንደው ሌላው ቢቀርተው ምን ያልቻልነው ጉድ አለኛ። ቤተ ክርስቲያን ጸበል ቦታ ሂድ ውስጥ ስንት ሚሊዮን የታመመ ሰው የአልጋ ሳይከፍል የካርድ የኤክስሬይ የአልትራሳውንድ ሳይከፍል ካህናቱ ዶክተር ሆነው አጥማቂዎች ዶክተር ሆነው በዕጣኑ ጢስ በማጥመቅ በጸበል እየመገበች እያበላች እያጠጣች ስንቱን ነው በነፃ እየፈወሰች አለችው ኦርቶዶክስ። በቃኝ ብላ ስሙ በቃኝ አልፈልግም ብትል ቢዘጓት ያ ሁሉ የሀገር ሸክም የት ነው? የትኛው ጤና ጥበቃ የትኛው ሆስፒታል ነው የሚችለው? እምዬ ኦርቶዶክስ የሀገር ሸክም ተሸክማለች። የተራቡትን በሰንበቴዋ በዝክር በጸበል በጻድቅ ሆዳቸውን እየሞላች ጾም እንዳያድሩ እያደረገች ጾም አዳሪዎችን ጾም እያስፈታች እምዬ ኦርቶዶክስ ለሀገር በሰንበት ትምህርት ቤት ወጣቱን ይዛ ትውልዱን እየቀረጸች መልካም ዜጋ እንዲሆን የምታደርግ ኦርቶዶክስ ናት። ይህችን ቤተ ክርስቲያን ማክበር ራስን ማክበር ነው። መሪዎች እየወጣችሁ ኦርቶዶክስ ሀገር ናት ስትሉ ሰምተናል። ሀገር ከሆነች ሀገራችሁን አክብሯ። ሀገር ከሆነች ሀገራችሁን አክብሩ። እኔ በጣም ደስ የሚሉ እጅግ የማመሰግናቸው በጣም ፕሮቴስታንት ሆነው በአሁኑ ሰዓት ከኛ ጋር ቆሙ ፓስተሮች ለፓስተር ምን ያህል በሰው ገንዘብ አታልቅሱ፣ ባለቤትነቱ የእሷ ነው። ኦርቶዶክስን እንዴ ችካላችሁ ወረ ሙጥኛ ናችሁ ወረ አይናችሁን ከላይ አንሱ አለ ፓስተር ያልነሽ። እኔ እንደዚህ ነው ፕሮቴስታንት የሰው ማይነካ ያከብራል። እሱ እኛን ስላከበረ እኛ መስል አንነካበትም። ያምልክ ይቀጥል፣ ያመነበት ይከተል። አስተሳሰብ እናመጣለን። እንዲህ ያከበሩ አሉ። አንድ ደግሞ ማናቸው ዶክተር ወዳጄ ጠቅላይ ሚኒስቴሩ ሰብስበዋቸው አንድ ጊዜ ፓስተሮቹ ምን አሉ? እሱም ሆኑ ክብርት ቀዳማዊት እመቤት ስልጣኑ ተረጋግቶ ኢትዮጵያን በሰላም እንድትመሩ አንድ ምስጢር ልንገሮታል። ምን? የድሮ ነገስታት ተከብረው ዙፋናቸው የጸናው ያቺ በረሃውን ያቋረጠች እግዚአብሔር በጣቱ የጻፈባት የዮርዳኖስን ባህር የከፈለች ጽላተ ሙሴ እሷን አክብረው ነውና ከቻሉ እሱም ሄደው እሷን ይሳለማል። ይሄ ማለት ምንድነው? ታቦቱን አክብሩ፣ ባለ ታቦቶቹን አክብሩ፣ መስቀሉን አክብሩ፣ ባለ መስቀሎቹን አክብሩ፣ ገብርኤልን አክብሩ፣ የገብርኤል ልጆችን አክብሩ፣ ካህናትን አክብሩ፣ ካህናትን የሚያከብሩ ልጆችንም አክብሩ። የተዋሕዶ ልጆች ስታከብሩ ማዕተባቸውን
ቤታቸውን ውስጥ ግን አትግቡ ሀገር በጋራ መኖር ይቻላል በእርቁ በድሮ ማህበራዊ ኑሮ ነገር ግን አንዱ ያንዱ ቤት ገብቶ ላምልክ ልፈጽም እንዳይል አድርጉ ነው ስለዚህ ይህችን ቤተክርስቲያን ባለውለታ ስለሆነች ለሀገር መከላከያ ሚኒስቴሯ ጊዮርጊስ ስለሆነ ሄዶ ነፃ ያወጣት ጣሊያንን የደቆሰ እርሱ ስለሆነ ኦርቶዶክስ ናት መኖራችን ክብራችን በዚህች ቅድስት ቤተክርስቲያን ላይ ስለሆነ ቤተክርስቲያን ትከበር አትንኳት ሐሳቤን ስጠቅል ነጥቦችን ሳመጣ ከዚህ የሚከተሉትን ነገሮች እንድናደርግ እነግራችኋለሁ አንደኛ የጀመርነው ይሄ እንቅስቃሴያችን እርግጠኛ መሆን የምፈልገው ነገር እኛ የፖለቲካ ዓላማ የፖለቲካ አጀንዳ የምድር ርዕዮተ ዓለም የለን ኦርቶዶክሳውያን ሀገራችን ኢትዮጵያ እንወዳለን በአንድነቷ በክብሯ በሉዓላዊነቷ አንደራደርም እንደ አባቶቻችን ታቦት ይዘን እንዘምታለን ተንበርክከን እንጸልያለን ኢትዮጵያ በክፉ የመጣብሽ ሁሉ ይጥፋ ስላንቺ ዝም አንልም ብለን ለኢትዮጵያ ክብር እንቆማለን ይሄ ሁሉ የተሰበሰበው አንዱን ጥሎ አንዱን ለመሾም አይደለም ወታደር ለጊዜያዊ ገዢው ይሞታል እኛ ደግሞ ለዘላለም ገዣችን ለመሞት ባላማ ተወሰነ ሌላ ዓላማ አገር መበጥበጥ አገር ማተራመስ ዓላማ የለንም እስካሁን ዝም ያለው አገር ከፍተኛ ችግር ላይ ሆና አንጨምርበትም ብለን ነው ግን የሰማይ ቤታችን እየፈረሰ ግን ቆመና እናይ በምንም ሁኔታ ውስጥ በእሳትም ውስጥ ሆነ እናስከብራለን ማድረግ ያለብን ስለዚህ አትስጉ ወታደሮች ፖሊሶች የመንግስት አካላት አትስጉ ስትወጡ ራሱ አገር የሚጠብቅ ሰላምን የሚያመጣ ባለማህተም ነው የኛ አምላክ ክርስትናን በመግደል አልመሰረተው በመሞት ነው ኃይልም አለው ክርስቶስ ኃይልም አለው ፍቅርም አለው ኃይሉ ሩቅነት ፍቅሩ ኩያነት አይደለም ከኃይሉ ይልቅ ግን ፍቅርን ተጠቀመ መግደል የሚችለው ሞተ ፀሐይ ጋር ሄደ ይቀልጣል ፀሐይ ስትመጣ ግን ታሞቀናለች አምላክን በኃይሉ በግርማው እሱ ጋር መቅረብ አይቻልም በፍቅሩ ፀሐይ መጥቶ አሞቀን ስለዚህ በመግደል በማሰር በማስፈራራት በማረድ የሚቆም ክርስትና የለም በዚህ መንገድ ሰጣችሁ በኃይል ክርስቲያንን ልታስቆሙ በአስለቃሽ ጭስ ተኩሳችሁ አስራችሁ የተዋሕዶ ልጆችን አንገላታችሁ ወይ ከስራ አባራችሁ ወይ እድገት ከልክላችሁ ልታስቆሙን አትችሉም ዓላማችን ሰማያዊ ነው ወደ ሰማይ ነው የምንሄደው እኛ ሀገር ስጋት አይደለንም እስቲ እኛ ሀገር ስጋት አይደለንም ብሎ እኛ ሰላም ስጋት አይደለንም ኦርቶዶክሳዊ መገለጫው ጨዋነት ነው ስነ ምግባር ነው ስለዚህ አትፍሩ አንድ ይሄ ነው ሁለተኛ ማሰምርበት ነገር በሶሻል ሚዲያ የምንከተለውን እንወቅ መምህር ጳውሎስ ይነግራቸዋል የኛን የፌስቡክ ገጾች የዩቲዩብ ቻናሎች ሁላችሁም ግቡና አንድነት እንፍጠር ቀጣይ መረጃዎችን እየተቀያየርን በተለይ ወጣት ሶሻል ሚዲያውን ለበጎ ተጠቀሙ ዩቲዩባችንን ኢንስታግራማችንን ፌስቡክ ገጻችንን አጠቃላይ እነዚህ ሶሻል ሚዲያዎችን የኛ የሆኑትን ኦርቶዶክሳውያኖችን ህብረት እንፍጠር ከወጣት ህብረት ከትልልቅ ማህበራት ከሰንበት ትምህርት ቤቶች ከአባቶቻችን ጋር ወኪሎቻቸውን እየያዝን አንድነትን ፈጥረን መረጃ እየተቀያየርን የተዋህዶን ክብር እናስጠብቅ ጢሱ ላይ ከማልቀስ ፍሙን እናጥፋው ወራጁ ላይ ከመጨነቅ ምንጩን እንቀድሰው ችግርን ከመሰረቱ እናቁመው ሶስተኛ መሐላችን ነው ተው እረፉ ይሄ እንደዚህ ነው ምን ያስተዋቸዋል የሚሉ ወይ አልወረዱ
ያለችውን አጋመሰባት ከዛ በኋላ ሌላ ቀን ሲጓዙ ከሩቅያ እሷ ብቻውን መብላት ጀመረች ባርካ ዛሬ ሳታስባ ጆችሪዘን በአንድነት ወደፊት እንጓዝ እንገስግስ ለዚህም አምላካችን እግዚአብሔር ይርዳን አምላካችን እግዚአብሔር ይርዳን የምዬ ኦርቶዶክስ ተዋህዶ ልጆች አሁን ጊዜው በገጠር በከተማ እሺ በሁሉም ቦታ ጥቃቶች በእኛ ላይ ይፈጸማል ችግር ሲመጣ በአምስቱ የጨለማ ዘመናት ባኤስኒዮስ ብትሉት ኦርቶዶክስን የጠፋች በግራኝ ሐመድ በወዲት ጉዲት በደርቡሾች በፋሽስጣሊያ ወረራ ኦርቶዶክስን አጥቃች አሁንም ደግሞ በዚህ ዘመን እንኳን ስንቱን አየ ጅማ በሻሻ ላይ የታረዱ በነጆ በመንዲ በቅልጡካራ በአሶሳ በጅጅጋ በዶዶላ ጳጳሳቱ እኮ እየመጡ ጉድ ነው በአንድ አይሱዙ ሙሉ ሬሳ መለየት አቅቶን በአንድነት በጅምላ ነው የቀበርነው ብለውናል ነፍሰ ጡር ባለማህተብ ነው የሚወለደው ተብሎ ታርዷል ይሄ ብቻ አይደለም ቤተክርስቲያን እንደ ችቦ ነዷል ብፁዕ አባታችን ምስክር ናቸው ካናዳን እምቢ ብለው ሲመጡ ሶማሌ ጅጅጋ ሲገቡ የነደደውን ቤተክርስቲያን ነው እንደገና ሲሰሩ ከርሞ የመጡት በሁሉም ስፍራ ላይ ስለዚህ ጥቃቶች ችግሮች በእኛ በተዋህዶ ልጆች ላይ ነው እየመጡ ያሉትና ይሄንን የምናስቆመው በየጊዜው በየዘመኑ ስልጣንን ሽፋን አድርጎ ሀብትን ተመክቶ ቋንቋን ሽፋን አድርጎ ይሄ ሃይማኖት የዚህ ብሔር ነው ኦሮሞ የሆነ ወይ ፕሮቴስታንት ነው ወይ እስላም ነው ኦርቶዶክስን ተው እየተባለ በእውነት ደቡብ የሆነ ወይ ፕሮቴስታንት ነው እዚህ ጋር የሆነ ይሄ ብቻ ነው ነፍጠኛ ነው የዚህ ነው እያሉ እኛ በማጥመቅ የምንሰጠው ብሔር የለም ሰማያዊ ልጅነት እንጂ ይሄንን ያልተረዱ ቤተክርስቲያኒቷን በውስጥም በውጭም ጥቃት እየፈጸሙባት ነው ከጠፋን በኋላ ለልጆቻችን ምን ልናስረክብ ነው ምን እስቲ አስባችሁታል ተገዝግዘን ብሎኑ ተፈቶ ጎማው ወልቆ ቤተክርስቲያኑ እኮ በቸርኬ ያስከዷል እኛ ማድረግ ያለብን አሁን ሁላችንም ቃል ኪዳን እንግባ ዓርብ ዕለት የአባቶችን ውሳኔ እንጠብቅ ከውሳኔያቸው በኋላ እየተነጋገርን ዓላማ አድርገን አሁን ጀምረን ወደ ኋላ ማለት የለም ይዘናል እስከ መጨረሻው ድረስ እንጓዛለን ተዋህዶ ክብሯ ይመለሳል ቦታ ይመለሳል የተናቁት ካህናቶች ይከበራሉ ማተፍቱ የተባሉ ልጆች ማተብ እንዳይፈቱ በነፃነት ወጥተው እንዲገቡ የድል ጮራ እንዲያበራላቸው እስከ መጨረሻው እንጓዛለን ክብር ለእግዚአብሔር አቱኑ በማርያም እንደው አንድ ሰው አባታችን አውግዘዋል ለወጣሱ ስንሄድ እናድራለን ስንሄድ በቃ አንድ ሰው አጭር ነው ልንዘጋ ነው አቤት የት እሺ ምንድነው የሚለኝ ውጤቱን እናሳውቃለን ሁላችንም እስቲ ወደ ላይ ወደ ትጃቸው ወደ ላይ እምለውን ትላላችሁ እንጃ የኦርቶዶክስ ተዋህዶ እምነት ተከታዮች የአባቶቻችን ድረስ አሳልፈን አንሰጥም የሰው አንደፍርም የኛንም አናስደፍርም ስለዚህ የሚመለከተው መንግስት አካል የተዋህዶን ጥያቄ ይመልስ መስቀል አደባባይ የኛ ነው ባለቤትነቱ የኦርቶዶክስ ነው
እሺ ጭብጨባና ልልታ ነው ፉጨቷን አፍተኳት ቆጭበሉ ቀጣይ ከትናንት መጣደውሉ እግዚአብሔር ይስተምረታል ተሰበሰብኩኝ አለ ከማን ጋር ስለው አንነግርህም እኔም አልነግራቸውም አባታችን ቆይ አፉ ስራ ታሪክ ነው ዓለም እኮ ሊያየው ነው ይሄ ድምጽ ይሰማል መውጣት የለም ታላቁ ጸሎት አባት በረህኛው ሊባርኩ ነው ቁጭ ብትሉ እኮ አንዴ እሰይ ህዝብ ብዛት ምድር መሸከም አልቻለችም እሺ ቃለ ዓዋዲ የሚል ዛሬ 40ኛ ሳምንት ነው ልሳነ ክርስቶስ መምህር ጳውሎስ የሚመራው ነው በአባታችን በቆሞስ መልአከ ገነት የበላይ ጠባቂነት ብዙ ነፍሳት የሚገኙበት ሮብ ልዩ ጉባኤ ነውና ይህንን ለማጠናከር ቃለ ዓዋዲ ዘኦርቶዶክስ ተዋሕዶ መጽሔት አለ ይሄ መጽሔት ብዙ ግንዛቤን የሚሰጥ ነው በመካከላችን ሄዳልና ካቴድራሉን ስብከተ ወንጌሉን ለማጠናከር አይዳረስም አንዳንዱ ሰዱ አባታችን ቅድሚያ የሰማችሁ ነው በቅድሚያ የዛሬው ጉባኤ እንዲሳካ በጸሎትም ለሚመጣው ሁሉ ኃላፊነቱን ይወስዳለው ወንጌል የሰላም ወንጌል ነው የሚሰበከው አይዞ በርታ እያሉ የሚመጣው ሁሉ የመለሱ ታላቁ የዘመናችን የወንጌል ሐዋርያ የፍቅር ሰው እንደ ወንድምም እንደ አባትም እንደ ታናሽ ወንድምም እዘዙኝ የሚሉ የካቴድራሉ አስተዳዳሪ ቆሞስ መልአከ ገነት ተክለ ማርያም አምኘው እንደ አንድ ጊዜ አመስግኑልኝ በማርያም ሁላችንም እድሜውን ጤንነቱን መድኃኒዓለም ይስጥልን ታላቁስ ካናዳ ሲመደቡ አውሮፓ ሲመደቡ አልፈልግም ምን ነው ገጠር ጅጅጋ መደቡኛል ሄደው የፈረሰውን ሰራርተው እንዲህ የበረሃ ኮከብ እምዬ ኦርቶዶክስን በዚህ ዘመን ቀና እንድትል ፕሬዝዳንቱ ጋር ጭምር ለምን ብለው መስቀላቸውን ይዘው ሐረር በቀደም ጠርተውኝ ሄጄ 27 የተዋሕዶ የተወሰኑ ቦታዎችን ካርታ ተረክበዋል አባታችን በሶማሌ በጅጅጋ በእውነት ፕሬዝዳንቱ እግዚአብሔር ይስጣቸው ፕሬዝዳንት ሙስጠፌ እንደው ሁሉም እንደሱ በሆኑ እድሜ ይስጠው እንዳለ ቦታዎችን እየመለሱልን ነው ክርስቲያን እንዲከበር እያደረጉ ነው ጅማምና አቡነ እስጢፋኖስ ባህር ዳርና አቡነ አብርሃም በቃ ሁሉም ጋር እንዲየበረቱ ነው አባቶቻችንና ብፁዕ አቡነ መቃርዮስ ይኖሩልን እንደሳቸው ያሉትን ያብዛልን አዳኛለሁ እስቲ ወደ ላይ ጣፉ
ይሄ ነው። ቁጭ በሉ አትነሱ። በ300 ወታደር በችቦ ብቻ ድል የሚያደርግ እልልታው ቅጥር የሚያፈርስ ጸሎተ ማርያሙ ጠላትን የሚያሸንፍ ይሄ ነው ተዋሕዶ ልጅ። አይታይም? ወደ ላይ እስቲ ወደ ላይ እነ እስጢፋኖስ እና ሊቀ ልሳናት ቸርነት ሰናይ ወደዚህ ነው። እንግዲህ ሰሞኑን ዘመቻ ማንቃ ደወል ወደ ተጎዱት ወገኖች ጉዞ